ሰላም ጤና ይስጥልኝ። ዛሬ የምናየው እንዴት ፕሮፌሽናል የሆነ የፌስቡክ ቢዝነስ ፔጅ መክፈት እንችላለን የሚለውን ይሆናል። ብዙዎቻችን በግል ፕሮፋይላችን እና በቢዝነስ ፔጅ መካከል ያለውን ልዩነት በደንብ አንረዳውም። ልዩነታቸውን በቪዲዮ መጨረሻ ላይ አሳያቸዋለሁ። አሁን በቀጥታ ወደ አከፋፈቱ እንገባለን። በመጀመሪያ ዋናውን የፌስቡክ አፕሊኬሽን ላይ ትገባላችሁ። ከገባችሁ በኋላ በስተቀኝ ያለችውን ይቺ ፕሮፋይል ምልክት ማለትም ከኖቲፊኬሽን ጎን ያለችውን ፕሮፋይል ምልክቷን አንድ ጊዜ ትጫናላችሁ። ከዛ ከተጫናቸው በኋላ ፔጅ የሚለው ሲመጣላችሁ ፔጅ ላይ አንድ ጊዜ ይጫናሉ። ወይም በቀጥታ ፔጅ ላይ ትገቡና ፔጅ የሚለውን መጫን ነው። ከዛ እዚህ ጋር ክሬት ዲስከቨር ኢንቫይት የሚል አለ። ከዳር ላይ ያለውን ክሬት የሚለውን አዲስ ፔጅ መከፍቱ ከሆነ ክሬት የሚለውን መጫን ነው። እዚህ ላይ ስም ታስገባላችሁ። እስኪ ለምሳሌ እኔ እዚህ ኢትዮ ኦንላይን ሾፕ የሚል ፔጅ ልክፈት። ስለዚህ ፔጅ ኔም የሚለው ጋር ኢትዮ ኦንላይን ሾፕ ብዬ ስም ሰጠዋለሁ። ኔክስት። በዚህ መልኩ ያመጣላችኋል። አሁን ካታጎሪ ምረጡ ትባላላችሁ። ካታጎሪ ማለት እናንተ የከፈታችሁት ቢዝነስ ፔጅ በምን ዙሪያ ነው የሚያጠነጥነው? ዜና ነው፣ ኦንላይን ሾፕ ነው፣ ብዙ ነገር አለ፣ የአርት ስራዎች ነው። እነሱን ካታጎሪ ነው የምትመርጡት። አሁን የከፈትኩት እኔ የፕሮዳክት ወይም ሰርቪሶችን ለመሸጥ ስለሚሆን አንድ እዚህ ጋር አስገባለታለሁ ማለት ነው። ከአንድ በላይ ማስገባት ትችላላችሁ። በተጨማሪ እዚህ ጋር ለምሳሌ ኦንላይን ብዬ ሰርች ላድርግ። ኦንላይን ሾፕ፣ ያው ሾፒንግ እና ሪቴል የሚለውን ስለሚሄድ አብሮ እሱን መርጣለሁ። ከመረኩ በኋላ ክሬኤት አደርጋለሁ። አሁን ፔጁን ክሬኤት አደረግኩኝ። እዚህ ጋር ቢዝነስ ክሬኤተር የሚል አለ። ሁለቱን ልዩነቶችን እንገራችሁ። ቢዝነስ እንዳልኳችሁ ለሽያጮች የተለያዩ ሰርቪሶችን ለመስጠት የሚጠቅም ሲሆን ክሬኤተር የሚለው ዜናዎችን እና የተለያዩ ነገሮችን ኮንቴንቶችን ፖስት ለማድረግ እና ሞኔታይዝ አድርጎ ክፍያ እንዲከፍል ማድረግ ነው ፔጁ። ይሄኛው ብዙ ጊዜ ኢትዮጵያ ውስጥ ያን ያህል አልተጀመረም። ስለዚህ የመጀመሪያውን ቢዝነስ የሚለውን መርጣለሁ። ዜን ኔክስት አደርጋለሁ። ኔክስት ካደረግኩ በኋላ እዚህ ጋር ፎርሞችን መሙላት ትችላላችሁ። ለምሳሌ የከፈታችሁ ፔጅ ጋር የሚገናኝ ባዮ ማለት አጠቃላይ ዲስክሪፕሽን ማለት ነው። ለምሳሌ እዚህ ጋር እኔ የከፈትኩት ፔጅ ኢትዮ ኦንላይን ሾፕ ነው። ለሱ የሚስማማ ባዮ አስገባለሁ። ማንኛውንም እቃ ባሉበት ይዘዙ ታስገባላችሁ። አሁንም ስክሮል ታደርጉና ኮንታክት የሚል አለ። እዚህ ጋር ኮንታክት ላይ ዌብሳይት እና ኢሜይል የሚል አለ። ዌብሳይት ካላችሁ እዚህ ጋር ሊንኩን አምጥታችሁ ፔስት ማድረግ ነው። ከሌላችሁ ግን አንድ ነገር ላሳያችሁ። ቴሌግራማችሁ ላይ ያለውን ዩዘር ኔም ወደዚህ አምጥታችሁ ወደ ዌብሳይት መቀየር ትችላላችሁ። አሁን ለምሳሌ የኔን የቴሌግራም ዩዘር ኔሜን ወደ ዌብሳይት እዚሁ ላይ እንዴት እንደምቀይረው ላሳያችሁ። ክሊክ ታደርጉና https ይሄን ትጽፋላችሁ 2 ነጥብ ከዛ 2 ስላሽ t.me ይሄ ኮመን ነው። ማንኛውም የቴሌግራም ዩዘራችሁን ወደ ዌብሳይት የምትቀይሩበት። ወደ ዌብሳይት ስላችሁ እናንተን ኮንታክት እንዲያደርጓችሁ ነው እንጂ ያን ያህል እንደ ዌብሳይት ሰርቪሳችሁ ይታያል ምናምን ማለት አይደለም። ነገር ግን በዚህ መልኩ ሰዎች ይህንን ሊንካችሁን ክሊክ ሲያደርጉ እንደ ዌብሳይት ይከፍትላቸውና ለእናንተ መልእክት ወይም የተለያዩ ነገሮችን ይልካል ወይም ኮንታክት ያደርጓቸዋል እንደማለት ነው እዚህ ጋር። ስለዚህ ይህን ከጻፋችሁ በኋላ ስላሽ ብላችሁ እዚህ ጋር ዩዘር ኔማችሁን ነው የምትጽፉት። ዩዘር ኔማችሁን ስትጽፉ አት ብላችሁ አትጀምሩም። ቀጥታ ዩዘር ኔሙን አቷን ተተዋትና ዩዘር ኔሙን ትጽፋላችሁ። ለምሳሌ እኔ እዚህ ጋር ቢል ጌት 12 እንደዚህ አደርጋለሁ። ጨረስኩኝ። ከዛ ያው እዚህ ጋር ራይት አድርጎላችኋል። ሰው ቀጥታ ኮንታክት ያደርጋችኋል ማለት ነው። በይሄ ኦፕሽናል ነው። ዌብሳይት ከሌላችሁ ይሄን መጠቀም ትችላላችሁ ለማለት ነው። እዚህ ጋር ኢሜል ታስገባላችሁ። ኦፕሽናል ነው። ባታስገቡም ችግር የለም። እዚህ ጋር ስልክ ቁጥራችሁም ማስገባት ነው። እዚህ 07 18 68 22 48 እዚህ ጋር ስትጀምሩ 0 አይጻፍበትም 251
ብላችሁ መጀመር ይገባቸው። 251 0 ካላችሁት ላያውቀው ስለሚችል 251 7 ይሄ የሳፋሪ ስለተጠቀምኩኝ ነው። እዚህ ጋር ሎኬሽን የሚል አለ። ሎኬሽን የቢዝነሳችሁ ያለበት ቦታ ነው። ከሌለም ዝም ብላ አንድ ራንደምሊ ቦታ መጻፍ ትችላላችሁ። ለምሳሌ እዚህ ጋር አዲስ አበባ ውስጥ ከሆናችሁ አዲስ አበባ ውስጥ ልዩ ቦታ አንዱን መምረጥ ነው። ለምሳሌ እዚህ ጋር ቦሌ አልኩት። እዚህ ጋር ሲቲ አዲስ አበባ ኢትዮጵያ። እዚህ ጋር ዚፕ ኮድ ራንደምሊ 1000 በሉት 1000። እዚህ ጋር የሰዓት እናንተ የምትገኙበት ወይ ቢዝነሳችሁ ኦን የሚሆንበት ሰዓት ምረጡ ነው። እዚህ ጋር ኖ ሃወርስ አቬሌብል ማድረግ ትችላላችሁ ወይም ኦልዌይስ ኦፕን ማድረግ ትችላላችሁ። ከዛ ውጪ ሰዓቶቹን እናንተ ስፔሲፊክ ማድረግ ከፈለጋችሁ ደግሞ ስታንዳርድ አወር የሚለውን መጫን ትችላላችሁ። እኔ ኦልዌይስ ኦፕን የሚለውን መረጥኩኝ። ይህን ከሞላችሁ በኋላ ኔክስት ትላላችሁ። አሁን ኔክስት ካላችሁ በኋላ እዚህ ጋር ፔጃችሁን ከስተማይዝ ማድረግ ይኖርባቸዋል። እዚህ ጋር ሁለት ነገሮችን አስቀምጦላቸዋል። ከፊት ለፊት ያለው ፕሮፋይል ፒክቸር ነው። ከኋላ ደግሞ ባነር የፔጃችሁን የሚገልጽ ባነር ነው። ሁለቱም ላይ ብታስገቡት አሪፍ ነው። እዚህ ጋር ሎጎ፣ ከኋላ ደግሞ የተወሰነ ሰርቪሳችሁን የሚሰጥ ነገር ኤክስፕረስ የሚያደርግ ነገር ዲዛይን አድርጋችሁ ማስቀመጥ ትችላላችሁ ከኋላ። እስኪ ለዚህ ፔጅ እኔ በፍጥነት ኤአይን በመጠቀም ሎጎና ከኋላ ያለውን ነገር ላስገባበት። እሺ አሁን ከአንዱ ኤአይ ውስጥ ጄሚኒ የሚለውን ልምረጥና ይሄ ጄሚኒ የሚለው ኤአይ በተለይ ኢሜጆችን ጀነሬት ሎጎችን ጀነሬት ለማድረግ በጣም ተመራጭ ስለሆነ ጄሚኒ ልጠቀም። ስለዚህ እዚህ ጋር ትጽፉለታላችሁ ጀነሬት ሎጎ እዚህ ጋር የቢዝነሳችሁን ስም ወይም የፔጁን ስም በትምህርተ ጥቅስ ውስጥ ማስገባት ይኖርባቸዋል። ኢትዮ ኦንላይን ሾፕ ከዛ ኮቴሽኑን ዝጉት። ከዛ ጀነሬት ሎጎ ብላችሁ እዚህ ጋር ከለሮችን ከስተማይዝ ማድረግ ይኖርባቸዋል። ለምሳሌ ከለር ኦሬንጅ ላድርገው። ኦሬንጅ የዚህ ጋር ቴክስት በሉት። የቴክስቱን ኦሬንጅ ነው። ከለር ቴክስት ኦሬንጅ። ባክግራውንድ ከለር ዋይት። እናንተም የፈለጋችሁትን መጨመር ትችላላችሁ። እንዴት አድርጎ እንደሚሰራላችሁ ኦርደር ታደርጉታላችሁ ማለት ነው። ከጨረስኩ በኋላ ኔክስት እለዋለሁ። በጣም ጥሩ። ይህን ሰርቶልኛል። ኢትዮ ኦንላይን ሾፕ የሚል የመሰለ ሎጎ ሰርቷል። ስለዚህ ሴቭ ላድርገው። ሴቭ አደረግኩት። ሁለተኛ ደግሞ ከፌስቡኩ ጀርባ የሚገባ ኢሜጅ ያስፈልጋል። ለእሱም አሁንም ጄኔሬት አድርግልን እንበለው። ጄኔሬት ባነር ፎር ፌስቡክ ቢዝነስ ፔጅ። ከዛ እዚህ ጋር ስሙን እዚህ ጋር አስገቡለት። ኢትዮ ኦንላይን ሾፕ ዝጉት። ስልክ ቁጥር አስገቡ 07 18 68 22 48። አዲሽናሊ ሰርቪስ የምትሰጡትን ሰርቪስ አስገቡለት። ዴሊቨሪ ሰርቪስ ምናምን ኢቲሲ እያንዳንዱን ከጨመራችሁ በኋላ ታስገባላችሁ። ኢሜጆችም እንዲያስገባላችሁ ከፈለጋችሁ ኢሜጆችን እዚህ ጋር ፕላስ የምትሆን ተጭናችሁ ማስገባን ነው። በሌላ ጊዜ ቪዲዮ በዚህ በሰፊው ሰራላችኋለሁ። ለአሁኑ ይህን ጽፌ ኦኬ ልበለው። ኦኬ በዚህ መልኩ ጄነሬት አድርጎልናል። የማትፈልጉት ከሆነ ከለሩን እናንተ ከስቲማይዝ ማድረግ ትችላላችሁ። ከለር እዚህ ጋር ስላላስገባሁለት ነው እንደዚህ ያመጣልኝ በራሱ ስለሆነ። ኤኒዌይ ለፍጥነት ዝም ብዬ ሴቭ ላድርገው። በሌላ ጊዜ ሰፊ እንትን እሰራላችኋለሁ። ለአሁኑ ይህን ሴቭ ላድርግ። ከዚህ ከጨረስን በኋላ እዚህ ፌስቡክ ፔጅ ክሬት አደረግንበት ቦታ ተመልሰን እንመጣለን። ከመጣን በኋላ በዚህ መልኩ ነው እንግዲህ ከስተማይዝ ያመጣ ነው። ኢትዮ ኦንላይን ሾፕ የምትለዋን ፕሮፋይሏን ቅድም ክሬት ያደረግናትን ሎጎ እናስገባ።
ይሄው ሁለተኛ ደግሞ ከጀርባ እንዲያምር አሁንም ክሬት ያደረግነውን ባክግራውንድ እናመጣለን። አሁንም እሱ እናስገባለን። እንግዲህ በዚህ መልኩ አምጥቶልናል የፔጃችንን ፕሮፋይል። ሰው ይህንን ሲያዩ በቀላሉ እናንተ ሰርቪሳችሁም ጥሩ ሊሆን ስለሚመስለው ፎሎወራችሁም ያድጋል፣ እቃችሁንም እያንዳንዱ ነገርም በቀላሉ መሸጥ ትችላላችሁ። ከጨረስኩ በኋላ ኔክስት እለዋለሁ። ኔክስት ካልኩኝ በኋላ እዚህ ጋር ኢንቫይት ፍሬንድ የሚል አለ። እናንተ ፔጁን የምትከፍቱበት ፕሮፋይል ያሏችሁ ፍሬንዶች አሉ። ፔጅ ከፍቻለሁ ፎሎወር አድርጉኝ ብላችሁ ኢንቫይት ለማድረግ ብትፈልጉ እዚህ ጋር ነው የሚያመጣላችሁ። ሴሌክት ኦል 1000 ከ1000 በላይም አይቻልም። ስለዚህ 1000 ሰው ኢንቫይት ላድርግ ካላችሁ እዚህ ጋር ሴሌክት ኦል ብላችሁ ሁሉንም ሴሌክት ያደርጋል። ለእነዚህ በሙሉ የፌስቡክ ቢዝነስ ፔጃችሁን ሊንክ ይልክላቸዋል። እነሱ ፎሎ ያደርጓቸዋል ማለት ነው። ስለዚህ ኢንቫይት ፍሬንድ ማድረግ ትችላላችሁ። ካልፈለጋችሁ ዳይሬክትሊ ኔክስት ማለት ነው። እነዚህን ሁለቱን ኦን ማድረግ ይኖርባቸዋል። ካደረጋችሁ በኋላ ደን ትሉታላችሁ። አሁን ፔጁ ተከፍቷል ማለት ነው። ፔጁ በዚህ መልኩ ተከፍቷል። እዚህ ጋር አድቨርታይዝ የሚላለ አድቨርታይዝ ማለት በክፍያ ወይም በፌስቡክ የቡስት ሲስተም በቀላሉ ለብዙ ሰዎች እንዴት ተደራሽ እንደምትሆኑ የሚያደርግ ሲስተም ነው። በዚህ ሌላ ጊዜ ቪዲዮ እሰራላችኋለሁ። እንግዲህ ፔጁ ይህን ይመስላል። የፌስቡክ ቢዝነስ ፔጅ እና የፕሮፋይላችን ልዩነቶችን አሁን በዚህ መልኩ ማየት ትችላላችሁ። ፔጁን ከከፈታችሁ በኋላ በየቀኑ ጠቃሚ መረጃዎችን መጫን ወይም ፖስት ማድረግ እንዳትረሱ። ይህም ፔጃችሁ በፍጥነት እንዲያድግ ይረዳል። በቪዲዮ ላይ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለተጨማሪ የቴክኖሎጂና የዲጂታል ክህሎት ቪዲዮዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።